ወያዕቆብ ሐዋርያ እሁ ለእግዚእነ የጌታ ወንድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የካቲት 10 ቀን ከ12ቱ ሐዋርያት አንዱ የሆነው የቅዱስ ያዕቆብ በዓለ ዕረፍቱ መታሰቢያ በዓል ነው። እሱም በተመለከተ እንግዲህ ከ12ቱ ሐዋርያት አንዱ ነውና ሁር ወመሃሩ ሂዱና አስተምሩ፣ በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ ተብለው ከተላኩ ሐዋርያት መካከል አንዱ ሐዋርያ ነው። ያዕቆብ ይባላል። ሐምሌ 18 ቀን ስንክሳር ታሪኩን ይሰራለታል። የካቲት 10 ቀን በዓለ ዕረፍቱ ነው። ምን ይላል? ያዕቆብ ማለት አይቃጽ የሰኮና ማለት ነው ይላል። የሚያሰነካክል ወይም ደግሞ ከእግሩ ላይ ችግር ያለበት በሽታ ያለበት። በነገራችን ላይ ሐዋርያት ላይ በሽታ የሌለበት መከራ የሌለበት ሐዋርያ የለም። ያንን ይዘው ተራምደው ዓለሙን አሸንፈው እግዚአብሔር የሐዋርያነት ስራቸውን አጠናቀው እንዲጓዙ የረዳቸውና ያደረጋቸው ሐዋርያት ናቸው። ሁሉም እያንዳንዳቸው የመጡትም ከትንሽ ኑሮ ነው። አንዳንዶቹ ከአሳ አጥማጅነት፣ አንዳንዶቹ ገበያ ላይ ግብር ከመሰብሰብ ከዚህ ጊዜ የመጡ ናቸው። እንደገና ደግሞ አንዳንዱ ትልቅ በሽታ፣ አንዳንዱ አነስተኛ ይኑር እንጂ ሁሉም እያንዳንዱ ችግር እንደነበረባቸው ተርጓሚው ይናገራል። እና ይህ ያዕቆብ የጌታ ወንድም ይባላል። የጌታ ወንድም የሚባልበትን እሱን ታሪክ መጀመሪያ እናይና ወደ ታሪኩ እንሄዳለን። አባቱ እልፍዮስ ይባላል ወይም ቀለዮጳ ተብሎ ይጠራል። እልፍዮስ ዕብራይስጥ ስሙ ሲሆን ቀለዮጳ ግሪካዊ ስሙ ነው። የዕብራይስጥ ስሙ እልፍዮስ ነው። ቀለዮጳ ደግሞ ግሪካዊ ስሙ ነው። እናቱ ማርያም ትባላለች። አሁን እንግዲህ እናቱ ማርያም ትባላለች። አስቀድማ ለሐዋርያነት ከመጠራቱ በፊት ገና በልጅነቱ እናቱ ሞታለች። እናቱ ሞታ እመቤታችን ይህንን ያዕቆብን አሳድገዋለችና የስም መመሳሰልና አብሮ የማደግ ሁኔታ በዚህ ሰዎች ሲሰናከሉ እንመለከታለን። ለምሳሌ እንውሰድ። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ወደኋላ 54 ላይ ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምር ነበረ ይላል። ማን? ጌታ። እንደውም ቅዱስ ያሬድም ወንጌሉም እንዲህ ይላል፣ አንከሩ ምህረቶ ምሕረቱን አደነቁ፣ ሞገሰ ቃሉ የቃሉን ሞገስ ወሳይሳፉሁ የአንደበቱን ቅልጥፍጥፍነት አደነቁ። አዎ አፋፉን ይመለከቱ ነበረ፣ ተአምራቱን ያዩ ነበረ። እንደገና ደግሞ የሚናገረውን ንግግር ከዚህ ሕፃን ልጅ ይህ ቃል ከየት መጣ እያሉ ይደነቁ እንደነበረ ቅዱስ መጽሐፍ ይናገራል። እና ወደ ገንዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምር ነበር ይላል። በነገራችን ላይ ለእግዚአብሔር ምድር በመላ ዓለምን ሁሉም ላይ ነብሩ ውስጤታ ዓለም በሙሉ የእግዚአብሔር ነው። ነገር ግን በበህቅ ልህቀ እንዘ ይትየዘዝ ለአዝማዲሁ በየጥቂቱ አድጓል። ይልቁንም ደግሞ የተወለደበት ኢየሩሳሌም ገሊላ አካባቢ ቤተልሔም ስለሆነ ያ በትንሽ ኑሮ የሚኖሩ እንደ ስልጣንም በምንም የሌላቸው እንደ ሀብትም ድሃዎች እንደ አመለካከትም በፖለቲካም የወረዱ ሰዎች የሚኖሩ በትንሽ ኑሮ ውስጥ የሚኖሩ ሰዎች የሚኖሩበት አካባቢ የተናቁ ሰዎች ናቸውና እነሱ የተናቁትን ሊያከብር፣ አዎ ድሃዎችን ሊያበለጽግ፣ ስልጣን የሌላቸውን ደግሞ የስልጣን ባለቤት ሊያደርግ በዚህ አካባቢ ተወልዶ በዚህ አካባቢ አሁን አካባቢ ምንድነው አገሩ ያስባለው የተወለደበትና የተወለደበት የተጠመቀበት የጾመበት የተሰቀለበት የሞተበት የተቀበረበት የተነሳበት ያረገበት ስለሆነ ሀገሩ ይላል እንጂ ሀገሩ ለንጉሥ አብይ የእግዚአብሔር የታላቁ አምላክ የእግዚአብሔር ሀገር ዓለም በሙሉ ሀገሩ ነው ማለት ነው። ዓለም በሙሉ ሀገሩ ነው። ግን ምንድነው እዚያች አካባቢ አምላክ ሲሆን ሰው ሆኖ ሰው ሲሆን አምላክ ሆኖ የተወለደበት ያደገበት ወደ ኢትዮጵያ ወደ ግብፅ ተሰዶ ቢመጣም ተመልሶ ምንድነው ከመናዝሬት ይሰመይ በናዝሬት አድጓልና በየጥቂቱ እያደገ እየታዘዘ ለሁሉም ስላደገ አገሩ ተብሏል ማለት ነው። እንግዲህ በዚያ ቦታ ላይ ስላደገ አገሩ ተባለ። ከነ ያዕቆብ ጋር ከነ ይሁዳ ጋር አብሮ ስላደገ ወንድሞቹ ተባሉ። ዮሴፍ ጋር አብሮ ስላደገ አባቱ ተባለ። እነዚህ ሁሉ ግን የመንፈሳዊ እይታ እንደገና ደግሞ የመጽሐፍ ቅዱስን የመማርና የመተርጎም ችግር እንጂ ሁሉም ምንም ችግር የለባቸውም። አረጋዊ ዮሴፍ አስቀድሞ ሚስቱ የሞተችበት ነው።
እንደገና ደግሞ ሚስቱ ሙታ ልጆች ያሳድግ ነበረ። እመቤታችንን የተቀበለ በሶስት ምልክት ነው። አንደኛ በትሩ ላይ ምልክት ተገኝቷል፣ ጽሑፍ። ሁለተኛ ርግብ አርፋበታለች። ሶስተኛ ዕጣ ወጦለታል። በዚህ ምክንያት እጮኛ ማለት ጠባቂ ማለት ነው፣ የታጨ ማለት ነው። ለምን? ለጠባቂነት ማለት ነው። ከዚህ የተነሳ ወደ ቤቱ የወሰደ እንጂ ሌላ ምንም አይነት በጻድቁ ዮሴፍ በአረጋዊ ዮሴፍ ላይ እንከን የለበትም። የእግዚአብሔርን ስጦታ ለምሳሌ በመስቀል ስር ዮሐንስ ወንጌላዊ ተቀብሎ 15 ዓመት በቤቱ አኖረ። እንደገና ከቤተ መቅደስ ደግሞ ስትወጣ ዮሴፍ አረጋዊ ወስዶ በቤቱ ታሪካቸው አንድ ነው። ምናልባት ልዩነቱ አንዱ ከቤተ መቅደስ አንዱ ከመስቀል ስር የመቀበል ጉዳይ ካልሆነ በስተቀር ሁለቱም እመቤታችን ተንከባክበው አኑረዋል ማለት ነው። እንደውም የዮሴፍ ትንሹ ነው። ትልቁ የሚባለው የማን ነው? የዮሐንስ ወንጌላዊ ነው ትልቁ የሚባለው እና ይህንን ልናቅ ያስፈልጋል ለማለት ፈልጌ ነው። ይቀጥልና ምን ይላል? ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምር ነበር ይልና እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? አሁን የሰው ችግር እንግዲህ ነው። አሁን በእኛ ዘመን አንድ ድሃ ሀብታም ሆኖ ብናየው ከየት አመጣው ነው። አንድ ድሃ ሀብታም ሆኖ መኪና ገዝቶ ቤት ገዝቶ ብናየው በቃ ሶስት ነገሮች ይመጣሉ። አንድ ወይ ጠንቋይ አስጠንቁሎ ነው፣ ሁለት ወይ ሰርቆ ነው ዘርፎ ነው፣ ሶስት ወይም ጉቦ አግኝቶ ነው። እንዲህ ነገር ነው የምናየው እንጂ ሰርቶ ተለውጦ እግዚአብሔር ሰጦት ቁብ ደርሶት ተንቦላ ደርሶት የሚል ነገር የለንም። የምናስቀድመው ክፉን ነው፣ መልካም ነገር አናስቀድምም። ምክንያቱም ሰጭም ነሽም እግዚአብሔር መሆኑን ለድሃው እንደሚሰጥ ሀብታሙ ደግሞ እግዚአብሔርን ካላመነ ሀብታሙን ደግሞ ድሃ እንደሚያደርግ እመቤታችን ተናግረዋለች። አይቤዮም ለትሑታን ትሑታኑን ከፍ አደረጋቸው፣ አጽገቦም በረከቱ ለሩባን የተራቡትን በበረከቱ አጠገባቸው፣ ወፈንዎም ወራቆሙ ለብዑላን የኮሩትን ትዕቢተኞቹን ደግሞ ራቆታቸውን ሰደዳቸው። አየው። ስለዚህ ታች ያሉትን ከፍ ያደርጋል፣ ከፍ ያሉትን ደግሞ እግዚአብሔርን ካላመኑ ዝቅ ያደርጋል እግዚአብሔር ማለት ነው። ይህንም ብዙ ጊዜ የምናምን ሰዎች ትንሽ ሰዎች ነን፣ ብዙ ሰዎች አይደለንም የሚለው ትርጉም ይተረጉማል። እና ምን ይላል? ይህን ጥበብና ታምራት ይህ ከወዴት አገኘው? ለምን? አብረው ስላደጉ በዚያች አካባቢ ስላደገ ከሕፃንነቱ ጀምሮ እማዬ እያለ አባዬ እያለ አረጋዊ ዮሴፍ ተጠባቂውንና ጮኛውን ምንድን ነው አረጋዊውን አባዬ ይላል። እንደገና እናቱን እማዬ ይላል። እንደገና አብረውት ያሉ ሕፃናቱን ደግሞ ወንድሞቼ ይላል። ሌሎቹን እናቶች እናቶቼ ይላል። ይህም በማርቆስ ወንጌል ምዕራፍ 3 ላይ ማየት ነው። ምንድነው? እናቶችም አባቶችም ወንድሞችም እህቶችም የእግዚአብሔርን ቃል ሰምተው የሚያደርጉት ናቸዋል። በቃ ይህን ነጥብ ነው መውሰድ የሚያስፈልገው ማለት ነው። በኋላ ይህ የጸራቢው ልጅ አይደለምን? አሁን ነው እንግዲህ ነጥቡ የመጣው። ይህ የጸራቢው ልጅ አይደለምን? እናቱስ ማርያም የምትባል ወይም ትባል የለምን? አሁን ይህን የሚናገሩት ማናቸው? ፈሪሳውያን ናቸው። እንግዲህ ይህ ነው ትልቁ በሽታ። ታች ምን እንደተባለ እናየዋለን። ትባል የለምን ይልና ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? አሁን ቅድም እንዳልኩት እዚያ ታሪኩ ላይ እንመጣበታለን። በምን ምክንያት እንደተባሉ ወደኋላ እንመጣበታለን። እዚህ ጋር ግን ያለውን ቃል እንጨርሰው። የማቴዎስ ወንጌል 13:56 ላይ እንዲህ ይላል፣ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው አሉና ምን አሉ? ተሰናከሉበት። እንግዲህ እውነት ቢሆን ኖሮ ወንድሞች ቢኖሩት ኖሮ እህቶች ቢኖሩት ኖሮ መጽሐፍ ቅዱስ ተሰናከሉበት አይልም። እዚህ ጋር ምንድነው? ወንድሞቹ እነ ከሌ እነ ያዕቆብ እነ ዮሳ እነ ይሁዳ፣ እህቶቹ ደግሞ ያሉ የምናውቃቸው፣ እንደገና ደግሞ አባቱ ጸራቢው ዮሴፍ እያሉ ምን አሉበት? ተሰናከሉበት። ያዕቆብ ማለት አይቃጼ ሰኮና ማለት ነው ይላል። ተሰናከሉበት ይላል። ያዕቆብ ወንድሙ ነው እያሉ፣ ዮሳ ወንድሙ ነው እያሉ፣ ይሁዳ ወንድሙ ነው እያሉ ተሰናከሉበት። አሁን አመኑበት አላለም። እዚህ ጋር ተደሰቱበት አለ፣ ተሰናከሉበት። ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ይከብራል እንደዚህ እንደሆነ አይቀርም ብሎ አላቸው። እነሱ ግን እከሌና እከሌ ነው እያሉ እነሆ ዮሴፍ አባቱ ነው፣ ያዕቆብ ወንድም ነው፣ እንደገና ሌሎች እንዲህ ናቸው እያሉ ተሰናከሉበት ይላል። ይህን ካልን እንግዲህ ለምን ተሰናከሉ? ሰዎች እንዲሰናከሉ እንዴት መረቡ መጣ የሚለውን ነገር ደግሞ በታሪክ ደረጃ ላይ እንመልከተው። ሊያሰናክላቸው የቻለ እነሱን ምንድን ነው ያሰናከላቸው የሚለውን ነገር ደግሞ ነጥቡን እንውሰደው። ምን ይላል? ያዕቆብ ማለት አይቃጼ ሰኮና ማለት ነው። አባቱ እልፍዮስ ይባላል፣ ወይም ደግሞ ቀለዮጳ ተብሎ ይጠራል። በነገራችን ላይ ቀለዮጳ በጌታችን መድኃኒታችን ኢየሱስ በተሰቀለ ጊዜ ማርያም ሚስቱም ቀለዮጳም እዚያው አካባቢ እንደነበሩ መጽሐፍ ቅዱስ ይናገራል። እሱ ሌላ ታሪክ ነው አንልም።
በሌላ መልኩ ደግሞ ስሙ እልፍዮስም ይባላል፣ ቀለዮጳም ይባላል። እልፍዮስ የሚለው ዕብራይስጥ ሲሆን ቀለዮጳ የሚለው ደግሞ ግሪክ እንደሆነ ያው ቅድም ተነጋግረናል። ይቀጥልና እናቱ ማርያም ትባላለች ነው። ማርያም 8 ማርያሞች አሉ በመጽሐፍ ቅዱስ። የጌታ እናት የትኛዋ ማርያም ናት? አሁን ትልቁ ትውልዱ አሁን ይሄ ነው ችግሩ። 8 ማርያሞች አሉ፣ ከ8ቱ አንዷ ናት። ሰሎሞንም ተናግሯል አስቀድሞ ገና እመቤታችን ከመምጣቷ በፊት ወሃለዋ ብዙኃት አንስት ለገብራ ሰናይ፣ መልካም ያደረጉ ብዙ ሴቶች አሉ፣ ከነሱ አንቺ ትበልጫለሽ አለ። ማርያሞች የሚባሉ 7 ማርያሞች አሉ፣ ከ7ቱ አንቺ 8ኛዋ ትበልጫለሽ አለ። ይቀጥልና ደግሞ ቅዱስ ኤፍሬም በውዳሴ ማርያም የአቢ ክብራ ለማርያም ኩሎም ቅዱሳን፣ ከቅዱሳን ከቅዱሳት ይልቅ የድንግል ማርያም ክብር ይበልጣል ይልና እስመ ድልዎ ኮነ ለተወፎ ቃለ አብ፣ የእግዚአብሔርን ቃል ለመቀበል የተዘጋጀች ሆናለችና ይላል። ዘይፈርህዎ መላእክት፣ መላእክት የሚፈሩት ወይ አኩትዎ ትጉሃት በሰማያት፣ እነሆ ትጉሃን መላእክት የሚያመሰግኑት አምላክን ለመጽነስና ለመውለድ ለማጥባትና ለማሳደግ ተዘጋጅታ ስመ ሐረያ እግዚአብሔር ለጽዮን አብደራ ከመ ትኩን ማኅደሩ፣ እግዚአብሔር ጽዮንን መርጧታልና ምን ብሎ ማደሪያ የተሆን ዘንድ ለመቼ? ለዘለዓለም። ይሄ ነው እንግዲህ። ይቀጥልና ምን ይላል? እናቱ ማርያም ትባላለች፣ ማርያም ትባላለች። እሱ ደግሞ ቁጥሩ ከ12ቱ ሐዋርያት ነው። ሐዋርያ ሲሆን ትውልዱ ከነገደ ጋር ነው ይላል። ማን? ያዕቆብ። ትውልዱ ከነገደ ጋር ነው። ታናሹ የጌታ ወንድም እየተባለ የሚጠራው ያዕቆብ ሲሆን ሙሉ ታሪኩ ሐምሌ 18 ቀን ይገኛል ብሎ ያስቀምጠዋል። ምንድን ነው የሚለው? ሐምሌ 18 ቀን የተጠቀሰው ያ ያዕቆብ እነሆ የጌታ ወንድም የተባለው እርሱ ነው። የጌታ ወንድም ሊባል የቻለው በምንድን ነው የሚል ጥያቄ ነው አሁን እኛ ጋር ያለው። ይህ ዮሴፍ ይህ ያዕቆብ እንዴት ዮሴፍም አባት ያዕቆብም ወንድም የተባሉበት ከመጽሐፍ ቅዱስ እይታ አንጻር ምንድን ነው ስንል ዮሴፍ የዮሴፍ የወንድም ልጅ ነው። ባጭሩ ያዕቆብ የዮሴፍ የወንድም ልጅ ነው ይላል ታሪኩ። የጌታ ወንድም ተብሎ ሊጠራ የቻለው እንዴት ነው ከተባለ አንደኛ የዮሴፍ የወንድም ልጅ በመሆኑ፣ ሁለተኛ በዝምድናው ቅርበት ሲሆን፣ ሶስተኛ እናቱ ሙታ በአጎቱ በዮሴፍ ቤት አብሮ ከጌታ ጋር በማደጉ ምክንያት የማን ወንድም? የጌታ ወንድም ተብሏል። ያዕቆብ የወንድሙን ልጆችም የራሱንም ልጆች ማን? ዮሴፍ ማለት ነው። ዮሴፍ አረጋዊ ዮሴፍ፣ ጻድቅ ዮሴፍ የወንድሙን ልጆችም የራሱን ልጅም ምን ያደርግ ነበር? እነሆ በእሱ ቤት ያሳድግ ነበረ። እመቤታችን ስራ የጀመረችው በሞግዚትነት ነው፣ ልጅ በማሳደግ ነው። አደራ ጥብቅ ነው፣ ሰማይ ሩቅ ነው እንደተባለው ዮሴፍ ነጋዴ ነበርና ወዲያና ወዲህ ሲሄድ እመቤታችን ልጆቹን ትመግብ ነበረ፣ ትንከባከብ ነበርና ከልጇ ጋር መጀመሪያ ሳትወልድም ትንከባከባቸው ነበረ። ከወለደች በኋላም ደግሞ ሕፃን ልጇንና እነሱን ታሳድግ ነበረ። ያ አብሮ መኖርና አብሮ መቆየት ምን አደረገ ማለትም ወንድሞቹ እንዲባል አደረገ። ዮሴፍም አረጋዊ ዮሴፍ በነገራችን ላይ በብሉይ ኪዳን አጎትም አባት ይባላል፣ አክስትም እናት ትባላለች። ብሉይ ኪዳን ዝምድናን ያቀራርባል። ጠባቂም አባት ይባላል። በነገራችን ላይ የዓይን አባት አለ፣ የንስሐ አባት አለ፣ የቀለም አባት አለ፣ የክርስትና አባት አለ። በእኛ ዘመንም እኮ ብዙ አባት እኮ ነው ያለው እኮ። ስለዚህ ዮሴፍ አረጋዊ ወይም ጻድቁ ዮሴፍ ለጌታ ምንድን ነው እንዲጠብቅ ጋበዘ ወይም ደግሞ የተፈቀደለት ታላቅ ጻድቅ ነው ማለት ነው። እኛ አንደበታችን እንድንጠብቅ እግዚአብሔር ይርዳን። ሃይማኖታችን እንድንጠብቅ እግዚአብሔር ይርዳን። ሰላማችን፣ ፍቅራችን፣ ይቅርታችን እንድንጠብቅ እግዚአብሔር ይርዳን። እሱ ታድሎ ነው ለዚህ የበቃው ማለት ነው። እና እናቱ ሙታ በአጎቱ ቤት አብሮ ይኖር ስለነበረ ከጌታ ጋር አብሮ በማደጉ ወንድ ወአሃዊሁ ያዕቆብ ወዮሴፍ ወይሁዳ ወስምዖን ማቴዎስ 13:53 ላይ የተናገረው 55 ላይ የተናገረው ይህን ነው። ይህ ያዕቆብ ይላል በብዙ ሀገሮች ካስተማረ በኋላ ጸሎት ወዳጅ በመሆኑ ለብዙ ሰዓት ይቆም ነበርና እግሩ ያብጥበታል። ይህን ነው እንግዲህ ያዕቆብ ማለት። አይቃጼ እንግዲህ
እግሩ የታመመ ማለት ነው። ቅዱስ ጳውሎስም በሽታ ነበረችበት እንደውም የምታቃጥል። ቅዱስ ጴጥሮስም እንደዚሁ በሽታ ነበረበት። ስለዚህ በጣም ከመቆሙ የተነሳ ምን ያስደንቃል እንዴ! እነ ተክለ ሃይማኖት ጻድቁ ተክለ ሃይማኖት ናቸው። አቡነ ተክለ ሃይማኖት እኮ በአንድ እግራቸው በሁለት እግራቸው ቁመው ሲጸልዩና ወደ እግዚአብሔር ሲያቀርቡ ጸሎታቸውን አንድ እግራቸው ተሰበረ። አንድ እግራቸው ሲሰበር 7 ዓመት በአንድ እግራቸው ቁመው ጸልየዋል። ለ7 ዓመት ተጋድሏቸው እግዚአብሔር ምን አደረገ? 6 ክንፍ አመጣና ምድራዊ መልአክ አድርጎ እንደ ሱራፌል እንደ ኪሩቤል ኢሳይያስ 6:6 ላይ እንደምናየው እንደ መልአክ ምድራዊ መልአክ አደረጋቸው እግዚአብሔር። ለእግዚአብሔር ለሃይማኖታችን በምናደርገው ተጋድሎ መከራ ቢመጣ የሰውነት መከራ ቢመጣ ለምሳሌ ጉድለት ሊመጣ ይችላል። የአይን መጥፋት ሊመጣ ይችላል። የእግር መቆረጥ ሊመጣ ይችላል። ሰው በስኳር ይቆረጥ የለ እንዴ? ሰው እኮ በበሽታ ይቆረጣል እንኳን በሃይማኖቱ። ስለዚህ ይህ ጻድቅ እያስተማረ በጣም እየጸለየ ይቆም ነበርና እግሩ ታማሚ ነበረ ብሎ ታሪኩ ይናገራል። ማለት ያብጥበታል። ስለዚህ እንደ ልቡ ተዘዋውሮ ማስተማር ስላልቻለ በኢየሩሳሌም ኤጲስቆጶስነት ተሾመ ይላል። በርቅ ወደ እንዳያስተምር እግሩ ያመዋል፣ በጣም ያብጣል ማለት ነው። አሁንም በዘመናችን ሰዎች አሉ ማናንሽ ወዘተ እየተባለ እግራቸው እያበጠ የሚያስቸግራቸው፣ አንዳንዱ ደግሞ ርሄ ተብሎ በምግቦት ችግር የሚመጣ በሽታ አለ። በአንዳንዱ በመቆም ችግር፣ አንዳንዱ በተለያየ ችግር ሰዎች እንዲህ አይነት ነገር ይመጣባቸዋል። እና ከዚህ የተነሳ እግሩ ያብጥ ስለነበረ ወዲያና ወዲህ ተመላልሶ ማስተማር ስለማይችል በኤጲስቆጶስነት ኢየሩሳሌም ተሾመ ይላል። ይቀጥልና ከጴጥሮስ ቀጥሎ ለኢየሩሳሌም ዋና መሪ ሆነ። ከቅዱስ ጴጥሮስ ቀጥሎ በኢየሩሳሌም ዋና መሪ ሆነ። ቅዱስ ጴጥሮስ በአባትነቱ፣ ቅዱስ ጴጥሮስ በራስነቱ፣ ቅዱስ ጴጥሮስ በምሁርነቱ፣ ቅዱስ ጴጥሮስ ቀዳሚ በመሆኑ በዚያ ቦታ ላይ ኤጲስቆጶስነት ይዞ አባት ሆኖ ሰርቷል። ይህኛው ግን ከበሽታው የተነሳ በቅርብ ሆኖ እንዲያገለግል የተመረጠ ሐዋርያ ነው የሚለውን ይተርካል ማለት ነው። ከቅዱስ ጴጥሮስ ቀጥሎ ዋና መሪ ሆኖ በኢየሩሳሌም ያገለገለ ታላቅ አባት ነው ይልና በኢየሩሳሌም የተደነገገው ሲኖዶስ በሊቀ መንበርነት የመራው እርሱ ነበር ይላል። ያዕቆብ በኢየሩሳሌም አባቶቻችን ተሰብስበው ስርዓትን ሲኖዶሱን ሲወስኑ ሊቀ መንበሩ እሱ እንደነበረ ያው በቤተክርስቲያናችን የዓለም መድረክ የቤተክርስቲያን ታሪክ ላይ በሰፊው ተተንትኖ ይታወቃል። አዎ ትልልቅ የሚባሉ አባቶች ለምሳሌ እነ አትናቴዎስን የመሰለ እነ ቄርሎስን የመሰለ አሬዎስ የተከለውን የክህደት ምንድን ልበለው የክህደት ሚስማር በተዋህዶ ፋስ ፈንቅለው የጣሉ እነ ቅዱስ ቄርሎስን የመሰለ እነ ቅዱስ አትናቴዎስን የመሰሉ እነ ቅዱስ ቶማስን የመሰሉ ስማቸው ሲጠራ፣ ይሄኛው ግን በሊቀ መንበርነት በኢየሩሳሌም የተደነገገውን ሲኖዶስ በሊቀ መንበርነት የመራው እርሱ ነበር። ያዕቆብ ሐዋርያ ሁለ እግዚእነ ኤጲስቆጶስ ዘኢየሩሳሌም። ቅዳሴ ማርያም የተነሳንበት ርዕሳችን ይሄ ነው። የጌታችን ወንድም የኢየሩሳሌም ኤጲስቆጶስ ያዕቆብ ሐዋርያ። አሁን ምናልን የጌታ ወንድም ብለን የተነሳ ነው አባ ሕርያቆስን መነሻ አድርገን ነው። ማቴዎስ 13:55 ላይም ያለውን ይዘን ነው። ምንድነው? ወያዕቆብ ሐዋርያ ሁለ እግዚእነ ኤጲስቆጶስ ዘኢየሩሳሌም። ቅዳሴ ማርያም ላይ ነው አባ ሕርያቆስ ነው የጻፈው ማለት ነው። እና ምን ይላል? የጌታችን ወንድም የኢየሩሳሌም ኤጲስቆጶስ ያዕቆብ ሐዋርያ ይላል። አይ መታደል እናንተ! የጌታ ወንድም አብሮ ማደግ አብሮ መኖር እኔ ይገርመኛል። 5000 ሕዝብ ጌታን ይከተለው ነበር ይላል አይደለ ትርጓሜያችን። አንደኛው ክፍል ትምህርት ለመማር እንደው በቀናውን ጀምረው፣ ሁለተኛው ክፍል የተራበ ምግብ ለመብላት። ይህም መጥፎ አይደለም፣ ለመብላት ነው። ምክንያቱም አንተ ትሁቦሙ ሲሳዮሙ በጊዜሁ፣ በሰዓቱ ምግባቸውን አንተ ትሰጣቸዋለህ ተብሏልና ለ600 ሺህ እስራኤላውያን መና ወርዶ መግቧቸዋል። ጥንጫ ላይ ውሃ ፈልቆ አጠጥቷቸዋል። ባህር ከፍሎ አሻግሯቸዋል። ልብሳቸውን እንዳያልቅ እንደገና ቁጥራቸውም እንዳይቀንስ አድርጎ አሻግሯቸዋል። በአዲስ ኪዳንም በ2 ዓሣና በ5 እንጀራ 5000 ሕዝብ መግቦ 12 መሶብ እንዲነሳ አድርጓል። መጋቢ ስለሆነ ይህ ምንም ማለት አይደለም። ግን የሚገርመኝ ነገር አንደኛው ሊማሩ፣ ሁለተኛው ደግሞ ምግብ ሊበሉ፣ ሶስተኛው ደግሞ ተአምራት ለማየት የቃሉን ትምህርት የእጁን ተአምራት ለማየት፣
አራተኛው ደግሞ የሚገርመው ነገር በሽተኛ ለመዳን መርፌ ሳይወጋ ታብሌት ሳይውጥ አልጋ ላይ ሳይተኛ ብር ሳይከፍል በቃሉ ብቻ ወበቃሉ አሄው እውሩን በቃሉ ለምጻሙን በቃሉ ይፈውሳልና ምንድነው የሚለው ይሄ የነሐሴ ድጓ ላይ ምን ይላል? ክርስቶስ ይላል ህመምተኞችን በቃሉ ብቻ ይፈውሳቸው ነበረ። በሰንበት አጋንንት አውጣ፣ በሰንበት አጋንንትን አወጣ፣ ለለምጻ አንጽሐ፣ ለምጻሙንም አነጻ። በሰንበት ወረቀ ምድረ ወገብረ ጽቡረ፣ በሰንበት ምራቁንና አፈሩን አዋሃደና ዓይን አመጣ እያለ ቅዱስ ያሬድ ሲናገር እንሰማለን። እና ይህ አምላክ ነው ጌታችን፣ የጌታችን ወንድም የኢየሩሳሌም ኤጲስቆጶስ ሐዋርያ ተብሎ ከሱ ጋር ተአምር እያየ የቃሉን ትምህርት እየሰማ አብሮ የኖረ አብሮ ያደገ ይልቁንም ደግሞ ወንድም ተብሎ ይህን ትልቅ ክብር ያገኘ ሐዋርያ ነው። ያዕቆብ ወልደ እልፌዎስ ዋና መንበሩን በኢየሩሳሌም አድርጎ ለ25 ዓመት አገልግሏል ይላል። ለስንት ዓመት? ለ25 ዓመት ዋና መንበሩን በኢየሩሳሌም አድርጎ ለ25 ዓመት አገልግሏል። በኢየሩሳሌም የሚገርመው ነገር ያላስተማረው ትምህርት፣ ያላደረገው ታምራት፣ እንደገና ደግሞ ያላየው መከራም የለም። ታላቅ ሐዋርያ ነው እና ምን ይላል? ቴርዮብስጣ ትርጓሜው ይህን ይናገራል። የምትባል ደግ ሴት ነበረች፣ ባሏ አማኔዎስ የሚባል ከአይሁድ ምሁራን ነው ይልና 20 ዓመት በትዳር ሲኖሩ ልጅ አልነበራትም ይላል። ቴርዮብስጣ ትባላለች በመጽሐፍ ቅዱስ። በነገራችን ላይ ብዙ እነ ሐና እመ ሳሙኤልን፣ ሐና እመ ማርያምን፣ እነ ኤልሳቤጥን፣ እነ ሳራን ስንመለከት በትዳር ውስጥ እየኖሩ ብዙ ጊዜ ልጅ ሳያገኙ እየኖሩ አንዳንዶቹ በብስራተ መልአክ፣ አንዳንዶቹ ራሳቸው እግዚአብሔር ለምነው ጠይቀው አልቅሰው እግዚአብሔር ወደ እንባቸውና ወደ ልቅሷቸው ወደ ልመናቸው ተመልክቶ እየሰጣቸው ይህን ታሪክ ደጋግሞ በመጽሐፍ ቅዱስ ላይ እንመለከተዋለን። እና ምን ይላል? በትዳር ከባሏ ጋር 20 ዓመት በትዳር ሲኖሩ ልጅ አልነበራቸውም። ከዕለታት አንድ ቀን የያዕቆብን ዝና ሰምታ ወደ እርሱ ሄደችና ልጅ እንዲሰጠኝ ጸልይልኝ አለችው። ያጣነው ዛሬ ይህንን ነው። ሰዎች ወደ ጠንቋይ ቤት፣ ሰዎች ወደ ሐኪም ቤት ነው የሚሄዱ እንጂ ወደ ቅዱሳን አባቶች የሚሄዱ ብዙዎች አለ። የታደሉት ግን ወደ እነ አባ ኪሮስ፣ ዛሬ እንዳጋጣሚ እንደውም አቡነ ኪሮስ፣ ወደ እነ አባ ኪሮስ፣ ወደ እነ አቡነ ሀብተ ማርያም፣ ወደ እነ ተክለ ሃይማኖት ጸበል ጠጥቶ ገድል ተሸክሞ ጸልዮ የሚወልዱትና እግዚአብሔር የሚያመስሉ ትንሽ ሰዎች ናቸው። ሌላው ግን አሁን ባልነው በጣም ደክሞ ጥሮ ሲሸነፍ የሚመጣ አለ እና ወደ ምንድነው ኮከብ ይሄይስ ክብሩ ለኮከብ፣ ከአንድ ኮከብ የአንድ ኮከብ ክብሩ ይበልጣል። ከአንድ ሰውም የአንድ ንጉሥ ክብር ይበልጣል። ከነገስታትም ሁሉም ንጉሥ እግዚአብሔርን አማኝ አይደለም፣ ይለያያል። አንድ ሀብታም ይለያል። አንዱ በሀብቱ ብቻ ይመጻደቃል፣ ሌላኛው ደግሞ ሀብቴ እግዚአብሔር ነው ብሎ እግዚአብሔርን ይጣበቃል። እንደ እነ ሕዝቅያስ እግዚአብሔርን አመነ፣ ከእግዚአብሔር ጋር ተጣበቀ ይላል። ዳዊት እግዚአብሔርን አመነ፣ ከእግዚአብሔር ጋር ሆኖ ጠላቱን አሸነፈ ይላል። በዚህን ጊዜ እንዲሰጠኝ ለምንልኝ አለችው። ያዕቆብም እመኚ ይደረግልሻል ብሎ አጽናንቶ ሰደዳት ይላል። ይህንን በሁለተኛ ነገሥት ምዕራፍ 6 ላይ ስንመለከት አንዲት ሴት ኤልሳን ልጅ አልነበራትምና ልጅ እንደምታገኝ ነገራት። ስለ በጎነትሽ ለእኔ ቤት ሰርተሽ ስመላለስ ቤት እንዳድር መደብ ላይ እንዳድር ምግቤን አቅርበሽ ውሃይን አቅርበሽ ተንከባክበሽኛልና ጉድለትሽን የኔን ጉድለት አንቺ ሞልተሻልና የአንቺን ጉድለት ደግሞ ከእግዚአብሔር ወደ እግዚአብሔር ጸሎት አድርጌ ከእግዚአብሔር ጋር ተነጋግሬ ልጅ የዛሬ ዓመት ወንድ ልጅ ይዘሽ ትጠብቅኛለሽ አላት። ጌታ ለአብርሃም ለሳራ በኦሪት ዘፍጥረት ምዕራፍ 18 ላይ የዛሬ ዓመት እንደ ዛሬው እመጣለሁ፣ እነሆ ሳራ ወንድ ልጅ ወልዳ ታቅፋ እያጠባች ያገኛታለሁ ብሎ እግዚአብሔር እንደተናገረ ይህም ደግሞ ያዕቆብ ምን አለ? ልጅ ትወልጃለሽ፣ በእርግጠኝነት እንዳትጠራጠር ይደረግልሻል አላት። ኤልሳም ያለው ይህንን ወንድ ልጅ ትወልጃለሽ፣ እውነትም እንደተባለ ልጅ ወለደች ማለት ነው። ቅዱሳን እንደዚህ ማድረግ ይችላሉ። ምንድን ነው?
ይሆንልሻል፣ ይደረግልሻል ብሎ አጽናንቶ ሰደዳት ይላል። ይህን በነገራት በዓመቱ ወንድ ልጅ ወለደች ይላል። አየው፣ ሐዋርያ ነው፣ እውነተኛ ሐዋርያ ነው። ይሄ ዝሞ ገንዘብ ሰብሳቢ ወይም ደግሞ ውሸታሙ ወይም ደግሞ ምልክት ፈላጊ ወይም ደግሞ ለራሱ ጥቅም የሚጓዝ ወይም ደግሞ የራሱን ክብር የሚያስቀድም አይደለም። እውነት የእግዚአብሔር መልእክተኛና የእግዚአብሔርን ሐሳብ የሚናገር በእግዚአብሔር የሚታመን ምንድን ነው ሐዋርያት ያሉት? ይሄቂስ ተአምኖ በእግዚአብሔር እምተአምኖ በጓለመያው። በሰው ከመታመን በእግዚአብሔር መታመን ይሻላል። መሻል ብቻ አይደለም፣ በእግዚአብሔር መታመን ነው። አለቀ። ማዕድን ከማገልገል እግዚአብሔርን ማገልገል ይበልጣል። ለሰው ከማድላት ይሄ ይሰነናል ለእግዚአብሔር ምናድልዎ ለሰብ። ለሰው ከማድላት ለእግዚአብሔር ማድላት ይሻላል። ለመብላት ከማድላት ለጾም ማድላት ይሻላል። አዎ ለጸሎት ማድላት ይሻላል። ከመቀማት ለመስጠት ማድላት። አዎ ከሰው ከመቀበል ለሰው መመጾት ወደ መመጾት ማድላት። በተለይ በጾም ጊዜ እነዚህን ነገሮች እኛ ሕይወት ልናደርጋቸው ገንዘብ ልናደርጋቸው ያስፈልጋል ማለት ነው። ይህንን ይነግረናል ማለት ነው። በዓመቱ ወንድ ልጅ ወለደች። ከዚያም ወደ ያዕቆብ ወስዳ አስረከበችውና ተመልሳ ለባሏ የሆነውን ሁሉ ነገረችው። ባሏ ግን በነገሩ ተበሳይቶ ክርስቲያኖች ከብዙ ያሰጉናል የሚል ሐሳብ ተንጸባረቀበት፣ በአእምሮ ተቀረጸበት ይላል። የሚገርመን ነው። ወንድ ልጅ ስለሰጣት እንዴት እንዳገኘችው እሱ በራሷ ከእሷ ጋር ስላደረና እሱም ከእሷ ጋር ስላደረች በሱ የመጣ መስሎታል። እሷ ደግሞ የሆነውን ነገር ስለምታቅ ልጁ ዓመት ከሞላ በኋላ ሄደችና ለባሏ ስትነግረው ምን አደረገ? እነዚህ ክርስቲያኖች በእኛ ላይ አዎ እንዲህ አይነት ምልክት ያደርጋሉ ብሎ አይምሮ ላይ መጥፎ ነገር ተቀረጸበት ይላል። በዘመናችን ምን አይነት ብዙ ሰዎች አሉ። በጎ ነገር ተደርጎላቸው ነገሮችን ወደ ሌላ ነገር አጡዘው አዎ ሌላ ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ውለታን መመለስ ወረታ መክፈል ባይቻል ቴንኪው እግዚአብሔር ይስጥልኝ ማለት በጎ ነገር ሆኖ ሳለ ነገር ግን አይምሮ ላይ ሌላ ነገር አስቀምጦ ሌላ ነጸብራቅ አድርጎ ሰውየውን በሌላ ነገር የመፈረጅ ባህሪ በእኛም አለ። ተበሳጭቶ ክርስቲያኖች ከብዙ ያሰጉናል የሚል ሐሳብ ተቀረጸበት። ይህንንም ነገር ወደ ሊቀ ካህናቱ ወደ ሐናንያ ሄዶ ነገረው። ያዕቆብ ግን ወደ ምኩራብ እየገባ የክርስቲያን ሃይማኖት በግልጽ አስተማረ ይላል። አዎ በጎ ስራም ይሰራል፣ ጥያቄም ይመልሳል፣ ጉድለትም ይሞላል። በተሾመበት ቦታም ስራውን ይሰራል። በቤተ ክርስቲያንም ተገኝቶ ወንጌል ያስተምራል። በቃ ምክንያቱም መጽሐፍ ቅዱስ ምን ይላል? ሐዋርያው ቅዱስ ጳውሎስ ወንጌል ማስተማርን ስራ አድርግ ይላል። ትልቁ ስራ ወንጌል ማስተማር ለክርስቲያኖች። እስቲ ሉቃስ 10:44 እንመልከት። ማርያም ከጌታ ስር ቁጭ ብላ ወንጌል ትማር ነበረ። የጌታ ትልቁ ስራ ወንጌል ማስተማር ስለነበረ የኢየሱስ ትልቁ ስራ ወንጌል ማስተማር ነበረ። የማርያም ደግሞ ትልቅ ስራዋ ደግሞ ቁጭ ብላ ከስሩ መማር ነበረ። ማርታ ግን በዓለም ትባክን ነበረ። ስትባክን መጣችና አዎ አልሞላላት አለ። ማርያም ቁጭ ብላ ትማራለች፣ ሞልቶላታል። በቃ ቃሉን እየተማረች ነው። ከዚህ በልጣ የለማ። አዎ አሳራፊ የሆነውን የሚያሳርፍ ይልቁንም ደግሞ መከራን የሚያቀል ይልቁንም ደግሞ ከእግዚአብሔር ጋር መኖር በእግዚአብሔር አንደበት መስማት አው የእሱን ቃል በሱ አንደበት መስማት እግዚአብሔርን በእግዚአብሔርነቱ መስማት አው ትልቅ ሽልማት ነውና ማርታ ግን ሮጠችም ደከመችም ምንም የመጣነ ጠብ ያለ ነገር የለም። መጣችና ጌታ ሆይ ተወደኛለህ አለችው። አወድሻለሁ ልጅ አይደለሽም ምን አለ ምን አለችው? እነሆ ማርያም ከቅድም እስካሁን ቁጭ ብላለችና እንድታግዘኝ አዝዝልኝ አለችው። በዚህ ጊዜ ጌታ ምን አላት? ማርታ 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 ትደክሚያለሽ፣ ትለፊያለሽ፣ ትወጫለሽ፣ ትወርጃለሽ። የሚያስፈልገው አንድ ወይም ጥቂት ነገር ነው፣ ያውም የእግዚአብሔርን ቃል መማር ነው አለ። ማርያምሰ ሐርየት መክፈልተ ሰናየ ዘኢይሃይድዋ። ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች። አለቀ። ይህን ነገራት። ስለዚህ ለክርስቲያን ትልቁ የእግዚአብሔርን ቃል መስማት ነው። ለመምህራን ትልቁ ሕይወት ወንጌል ማስተማር ነው። ይህን ማወቅ ያስፈልጋል ማለት ነው። ስለዚህ በስልጣኑ የኢየሩሳሌም ኤጲስቆጶስ ነውና ያስተዳድራል፣ ይመራል፣ ይመክራል፣ ይዘክራል። እንደገና ደግሞ በመምህርነቱ ደግሞ ያስተምራል ማለት ነው። ከዚህ በኋላ ምንድን ነው የሚለው? ከዚህ በኋላ በሐናንያ አስተባባሪነት አይሁድ ነጥቀው ለሮሙ ንጉሥ እንደራሲ ለሆነው ለቀላውዲዮስ አቀረቡት። ዝንቱ ብእሲ ይሰብክ ለነ ካልአ ንጉሠ ዘእንበለ ቄሳር እንዲል ምንድን ነው? ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል፣ ያስተምራል። ስለማን? ስለ እግዚአብሔር ማለት ነው። ስለ ቄሳር ሳይሆን
ስለ ሌላ ንጉሥ እግዚአብሔር ማለት ከበዳቸው። አዎ ይከብዳል አንዳንድ ጊዜ። ስለ ሌላ ንጉሥ ስለ እግዚአብሔር ቢናገሩ ጥሩ። እግዚአብሔር ነግሰ ስብሐቲሁ ለብሰ፣ አዎ ምስጋና ለበሰ፣ እግዚአብሔር ነገሰ ይላል ልበ አምላክ ዳዊት። አዎ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ዓለምን ፈጥሮ ንጉሥ ነው። ዓለምን አሳልፎ ንጉሥ ነው። አዎ ስለዚህ የእሱን ስም ለመጥራት ከብዶት ምን አለ? የቄሳርን ስም አይጠራም፣ ሌላ ንጉሥ እየጠራ ያነግሳል፣ ያከብራል። አንተን ጉዳይ አይልም ብለው ሄደው ወሬ የተናገሩበት ይላል። ንጉሱም በሰማ ጊዜ በድንጋይ አዎ ውገሩት ብሎ አዘዘ። ይሄ ነው እንግዲህ የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ ጴጥሮስ ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን ግብፅ ለግብፅ ኢትዮጵያ ለኢትዮጵያ የተንከራተተውን በናዝሬት ከመናዝሬት ሰማይ አዎ ያደገውን በ30 ዓመቱ እነሆ በዮርዳኖስ የተጠመቀውን በ33 ዓመት ከ3 ወር ከ10 ቀን ይህንን የዓለምን አዎ የመጣበትን ትምህርት የመጣበትን ተአምር የመጣበትን ስራ ሰርቶ አዎ ሲያጠናቅቅ ባስተማረው ትምህርት በፈጸመው ተአምራት በቀራንዮ በመስቀል ላይ ሰቅለው ገደሉት እያለ ሲያስተምር ይህን ከየት አመጣህ ብለው በድንጋይ ወግረው እስጢፋኖስን ገለውታል። እንደምናውቀው ጥር 2 ቀን ተምረነዋል። እዚያ ላይ ታሪኩን ማየት ይቻላል። ገብረ መስቀል ሚዲያ ጥር 2 ላይ ተምረነዋል። እና እንደ እስጢፋኖስ ምና በድንጋይ ውገሩት ብሎ አዘዘ። የአሕዛብ ንጉሥ ሁልጊዜ የሚሉትን ነገር ቢኖር ውገሩ፣ ግደሉ፣ አስወግዱ ነው። ለምን? እግዚአብሔር አያስፈልግም። አዎ እግዚአብሔር በፈጠራት ዓለም ላይ እየኖሩ የእግዚአብሔር አገልጋዮችን ማሳደድና መግደል፣ ይህን ነው ብዙ ጊዜ ታሪኩን የምንመለከተው ነው ማለት ነው። እና ምን ይላል ንጉሱ በድንጋዩ ወግራችሁ አዎ ግደሉት ብሎ አዘዘ። ሊቀ ካህናቱ ሐናንያም አይሁድን ሰብስቦ ወደ መቅደስ ጫፍ አውጥቶ በዚህ ሕዝብ ፊት ክርስቶስን ክደህ ወንጌልን ንቀህ አስተምር አለው። አሁን መጣ እዚያ ላይ ውሳኔው ተስተካክሎለታል። ምን የሚል ነው? የምትሉትን ካላለ በል ያላችሁትን የማይል ከሆነ አዎ እኔን ንጉሥ አድርጎ ከፍ አድርጎ የማይናገር ከሆነ ክርስቶስን የማይክድ ከሆነ በድንጋይ ውገሩት የሚል አዋጅን ካሳወጀና ካስፈቀደ በኋላ ምን አደረጉ? እነሆ አዎ ሊቀ ካህናቱ ሐናንያም አይሁድን ሰብስቦ ወደ መቅደስ ጫፍ አውጥቶ በዚህ ሕዝብ ፊት ክርስቶስን ክደህ ወንጌልን ንቀህ አስተምር አለው። ያዕቆብ ግን ስለ ኢየሱስ ክርስቶስ መመስከሩን ቀጠለ። አለቀ። አንተ ታልፋለህ። አዎ እነሆ ጲላጦስም ያልፋል። አዎ ሄሮድስም ያልፋል። ሐና ቀያፋም ታልፋላችሁ፣ የማያልፍ የለም። ኢየሱስ ክርስቶስ ግን ኢየሱስ ክርስቶስ ዘትማልም ወይም ወክም ውእቱ እስከ ለዓለም፣ ትናንትናም ዛሬም ኢየሱስ ክርስቶስ እሱ ነው። አንተ ግን ትናንት አልነበርክም፣ ዛሬ ያለህ ነገ አትኖርም። እኔ የማመልከው አምላክ ግን ትናንት የነበረ ዛሬ ያለ ነገ የሚኖር ነው አለ። አለቀ። ይህን ብሎ እንደገና ምን ያስተምር ነበረ፣ ይቀጥል ነበረ። ያዕቆብ ግን ስለ ኢየሱስ ክርስቶስ መመስከሩን ቀጠለ። በዚህ የተናደዱት የአይሁድ አለቆች ተነስተው ካለበት ቦታ ላይ አዎ እጅና እጁን ክንድና ክንዱን ይዘው አዎ ዓላማቸውን ለማሳካት ተነሱ ይላል። ይህ እንግዲህ ምንድን ነው? በነገራችን ላይ ኦሪትን የሚወዱ ለኦሪት ቀናተኞች ናቸው። እንደገና ጣዖትን የሚወዱ ለጣዖትም ቀናተኞች ናቸው። አሁን በዚህ ከቀጠለ መመስከሩን ከቀጠለ የኛ ሕይወት ደበዘዘ፣ በቃ አለቀልን ብለው ስለሚያስቡ አሁን የግዴታ ያዕቆብ መወገድ አለበት። ጣዖት እንዲነግስ፣ እግዚአብሔር ደግሞ እንዲረሳ፣ አዎ ክርስቲያኖች ቁጥራቸው እንዲቀንስ ያዕቆብ መወገድ አለበት። እንትናም እኮ ያለው ይህንን ነው። እነ መክስሚያኖስ እነ ዲዮቅልጥያኖስ አዎ እነ ምንድን ነው እኛ በቀን 1000 እንገላለን እነሱ ሲያቆጠቁጡ ያድራሉ ሲለው አርዮስ ምንድን ነው ያለው? እንዲህ አንተ 1000 ብትገድል ቅዱስ ጴጥሮስ በአንድ ቀን 5000 አሳምኖ ይውላል እኮ ነው ያለው። እግዚአብሔር አምላክ ክብርና ምስጋና ለስሙ ይሁን። 1000 አንተ ብትገድል ቅዱስ ጴጥሮስ 5000 አሳምኖ ይውላል። ይህን በዚህ የተናደዱ የአይሁድ አለቆች ተነስለው ከተስላሱ አውርደው ከቤተ መቅደስ ጫፍ ወረወሩት ይላል። ተስላስ ማለት ቤት ማለት ነው፣ አዳራሽ ማለት ነው፣ ሰቀላ ማለት ዛኒጋባ ማለት ነው። ከዚያ አወረዱና ከሚያገለግልበትና ከሚያስተምርበት አውርደው ጣሉት ይላል።
ስጋውን ወረወሩት። እንዲህ አድርገው። ለዚህ ነው ጌታ ምን አለ በመዋዕለ ስብከቱ ከእናንተ በነቢያት ላይ ወዘወገሩ የወገሩት አለ፣ ወዘቀሰፉ የገረፉት አለ፣ ወዘቀተሉ የገደሉት አለ። ዘወገሩ የወገሩት፣ ዘቀተሉ የገደሉት፣ ዘቀሰፉ የገረፉት፣ ዘጸረፉ የሰደቡት አለ። የእናንተ ደግሞ ቅዱስ እስጢፋኖስ ምን አለ ደግሞ የእናንተ ቤተሰቦች ያላሳደዱት፣ ያልገደሉት፣ ያልገረፉት፣ ያልወገሩት ማን አለ? ይህን ያበሳጫቸው እኮ ቅዱስ እስጢፋኖስ እኮ ይህን የመሰከረው። ይህን ሲመሰክር በዚህ ምን ሆኑ? ተናደዱ። ከእናንተ መካከል ላይ ማን አለ? በቅዱሳን ሐዋርያት ላይ በነቢያት ላይ እጁን ያልጫነ ድንጋይ ያልወረወረ ማን አለ ሲላቸው ተናደዱ ይላል። በኋላ በዚህን ጊዜ ነው ወረወሩት። እሱ ግን ነፍሴን ግን ክርስቶስ ይጠብቃታል። በስጋዬ ላይ የፈለጋችሁትን ማድረግ ትችላላችሁ። ያስ ቢሆን ዳዊት እንዲህ ይላል፣ እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እምውስቴቶሙ። ለቅዱሳን ላይ አይደለም ነፍሳቸውን አጥንታቸው እንኳን አይሰበርም፣ አንዱ አይሰበርም፣ አይሰነጠርም። እግዚአብሔር የቅዱሳኑን አጽም ይጠብቃል ነው የሚለው መዝሙር 33 ላይ። እጆቹን ዘርግቶ እግዚአብሔር ይቀበላታል ነፍሴን፣ ስጋዬን እንደፈለጋችሁ አድርጉ። እናንተ ብትገሉ ይህንን ከንቱ ስጋ፣ ይህን ደካማ ስጋ ነው የምትገሉት። የምትቆራረጡት አጥንቴን ነው፣ የምትቆራረጡት ስጋዬን ነው፣ የምታፈሱት ደሜን ነው። ነፍሴን ግን ጌታ እንዲህ አድርጎ በሁለት መዳፉ ይቀበላታል አላቸው ይላል። አይሁድኒ አስተፋጠኑ ወገርዎ ወመጠወ ነፍሶ ውስተ እዴሁ ለእግዚእነ ይላል። አይሁድም ፈጥነው ወገሩት፣ ነፍሱንም ለጌታችን ለኢየሱስ ክርስቶስ በ82 ዓመተ ምህረት ሰጠ። በትምህርቱ የተሰበኩ ምዕመናንም ስጋውን ገንዘው በክብር ቀብረውታል። የመታሰቢያ ዕረፍቱ የካቲት 10 ቀን ነው ይላል። ቅዱስ ጳውሎስ ምን ይላል? ሃይማኖቴን ጠብቄአለሁ፣ ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁኝ፣ ተጋድሎዬን ፈጽሜያለሁኝ፣ ክብር አክሊል ከኢየሱስ ክርስቶስ አገኛለሁ አለ። በቃ የሐዋርያት ሩጫዬ ነው። ለዚህ ነው አኮር ዘሮጸ ዳይሙ ዘበደረ፣ የሮጠው ሁሉ የዋንጫ ባለቤት አይሆንም፣ እነሆ የቀደመ ነው እስከ መጨረሻው ድረስ። ወዘአዝለፈ ትዕግሥቶ ውእቱ ይድኅን፣ የማቴዎስ ወንጌል ምዕራፍ 24። እስከ መጨረሻ የታመነ በትዕግሥት የቆየ ግን እሱ ይድናል፣ አንድም ይሸለማል የሚለውን ይተረጉማል። ያዕቆብ ስለ ክርስቶስ መመስከሩ፣ ወንጌልም ማስተማሩ፣ በሐናንያ አስተባባሪነት፣ በቀላውዴዎስ አዛዥነት በአይሁድ እጅ በድንጋይ ተወግሮ ያረፈ ሐዋርያ ነው። ከ12ቱ ሐዋርያት አንዱ ሐዋርያ፣ ይልቁንም ደግሞ የጌታ ወንድም የተባለ ክብር ይግባውና የእሱ በዓለ ዕረፍቱ የካቲት 10 ቀን ነውና የሐዋርያው በረከት በሕይወታችን ላይ እንዲያድርብን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የሐዋርያት እንደዚሁ 12ቱ ሐዋርያት ታሪክ እንደዚሁ ሲመጣ እያየን እንማራለን። የሚያልፈን ነገር አይኖርም። እንደገና የዮሐንስ ራእይ ትርጓሜ እየተማርን ያለነው ምዕራፍ 5 ደርሰናል። እሱን የምንከታተል አሁን ደግሞ አብይ ጾም ነውና ጾሙ የምህረት የቸርነት የመተሳሰብ የተሰደዱት የሚመለሱበት ያዘኑት የሚጽናኑበት በመከራ ውስጥ ያሉ መከራ የሚወገድበት ጾም እንዲያደርግልን እነሆ ቅበላ ብለን ዛሬ ላይ እነሆ ጀምረናልና ፋሲካ ብለን እንድናልፍ እግዚአብሔር አምላክ ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንማማር። ቤተሰቡን ገባ በሉ። እግዚአብሔር ከሁላችን ጋር ይሆን።